ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ምሽቱን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ መገናኛ ብዙሃን ላይ የሚወጡ አጫጭር ፈጣን ወቅታዊ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ እየተጫኑ ነው። መረጃዎቹ በፍጥነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው አሜሪካና ኢራን ለከፍተኛ ጦርነት እየተዘጋጁ መሆናቸውን የሚያመለክት ዘገባ ወጥቷል። የአሜሪካ መከላከያ ሚኒስትር ማምሻውን ለመገናኛ ብዙሃን መግለጫ ሰጥተዋል። ምን አሉ? በዝርዝር የማስደምጣችሁ መረጃ ነው የሚሆነው። በሌላ በኩል ደግሞ ክቡራን አድማጮች እንዲሁ የሆርሙዙ ውጥረት አሁንም እየተባባሰ የመጣ ሲሆን በተለይም ደግሞ የሆርሙዙ ውጥረት አውሮፓውያንን ከፍተኛ የሆነ ውጥረት ውስጥ እንደሚከት ተነግሯል። አውሮፓውያን በአሁኑ ሰዓት የነዳጅ እጥረት በከፍተኛ ሁኔታ እያጋጠማቸው ሲሆን ይህንን ተከትሎ የሆርሙዝ ወሽመጥ መዘጋቱ በዚህ የሚቀጥል ከሆነ በጥቂት ቀናት ውስጥ በአውሮፓ ያለው ሁኔታ እንደሚቀየርም ተመልክቷል። የአሜሪካ መከላከያ ሚኒስትርም አውሮፓውያን በሙሉ ኑ ወደ ጦርነቱ ተቀላቀሉ ሲሉ ጥሪ አቅርበዋል። በዝርዝር ጉዳዩን የማስደምጣችሁ ይሆናል። በሌላ በኩል ከኢስላማባድ ፓኪስታን የወጣው መረጃ እንደሚያመለክተው በማንኛውም ሰዓት በአሜሪካና ኢራን መካከል ድርድር ሊጀመር እንደሚችል የሚያመለክት ተስፋ አዘል መረጃ ቢሰማም አሜሪካ ግን እጅግ በርካታ መሳሪያዎችን አሁንም ወደ መካከለኛው ምስራቅ እየሰበሰበች መሆኑ ከፍተኛ ስጋት አጭሯል ተብሏል። የኢራን ማምሻውን ያወጣችውን መግለጫ ጨምሮ በዝርዝር የማስደምጣችሁ ጉዳይ አለ በዚሁ ዙሪያ። በሌላ በኩል እንዲሁ ክቡራን አድማጮች የባህረ ሰላጤው ሀገር የሆነችው ሳውዲ አረቢያ ከባድ ስጋት ውስጥ መግባቷም ተዘግቧል። እንዲሁ የአሜሪካ መሳሪያዎች እጥረት ያጋጠማት ሳውዲ አረቢያ ራሷን ለመከላከል ስትል የዩክሬን የድሮን መከላከያዎችን መታጠቋ ተመልክቷል። አሜሪካ በሳውዲ አረቢያ ውስጥ የሚገኙ የጦር ቤዟንና እንዲሁም በሳውዲ አረቢያ ውስጥ የሚገኙ ወሳኝ የሚባሉ የልማት መሰረተ ልማቶችን ከዩክሬን በተገኙ የድሮን መከላከያዎች ማጠሯ ተመልክቷል። ይህም ከፍተኛ የመሳሪያ እጥረት እንዳለ አመላካች መሆኑን ዝርዝር መረጃ እያመለከቱ ነው። እነዚህንና ሌሎችንም በርከት ያሉ መረጃዎች አስደምጣችኋለሁ። አብረን እንከታተለው። በቅድሚያም የመካከለኛው ምስራቅ ውጥረት ተባብሷል። የአሜሪካው መከላከያ ሚኒስትር ፒት ሄግሴት በዛሬው ዕለት አመሻሹን የጦርነቱን አጠቃላይ ሁኔታ በተመለከተ መግለጫ ሰጥተዋል። ፒት ሄግሴት በሰጡት መግለጫ ኢራን በሆርሙዝ ወሽመጥ ውስጥ ፈንጂ እያጠመደች መሆኗን በተመለከተ ሰፊ ሪፖርቶች እየወጡ ነው። በዚህ ጉዳይ ላይ ምን ይላሉ ተብሎ ለቀረበላቸው ጥያቄ ይህ ቀጥታ የተኩስ አቁም ጥሰት በመሆኑ በኢራን ላይ ከባድ እርምጃ እንወስዳለን፣ መረጃውን እየመረመርነው ነው ሲሉ ተናግረዋል። የመከላከያ ሚኒስትሩ ፒት ሄግሴት አክለውም በዚህ አመሻሹን በሰጡት መግለጫ አሜሪካ በኢራን ላይ በከፈተችው ጦርነት የአውሮፓ አጋር ሀገራት በቂ ድጋፍ እያደረጉ አይደለም በማለት አጥብቀው ወቅሰዋል። ሚኒስትሩ አሜሪካ የሆርሙዝ የባህረ ሰላጤን የምትጠቀመው በጣም አልፎ አልፎ መሆኑን ጠቅሰው አሁን ያለው ሁኔታ ከኛ ይልቅ ለነሱ ለአውሮፓውያን ከፍተኛ ውጊያ ነው ሲሉ ተደምጠዋል።
በአውሮፓ ላይ እየተማመንን አይደለም፣ አጋሮቻችን አይደሉም፣ ክደውናል። ነገር ግን የሆርሙዝ ባህረ ሰላጤን ከኛ ይልቅ እነሱ አብዝተው ይፈልጉታል። ስለዚህም በአውሮፓ ሀገራት ውስጥ የሚያደርጉትን ማለቂያ የሌለው ወሬና ተደጋጋሚ ትርጉም የሌለው ስብሰባና ድንፋታቸውን ትተው ወደ ተግባር ወደ መርከብ ማጓጓዝና ወደ ጦር ሰበቃው ቢገቡ ይመረጣል ብለዋል። ሄግሴት ፔንታጎን ጋዜጣዊ መግለጫ ላይ ይህ ውጊያ ከኛ ይልቅ የነሱ ውጊያ ነበር፣ እስካሁን ድረስ አላደረጉትም፣ አሁንም እናስጠነቅቃቸዋለን፣ በውጊያው ግቡ፣ የሆርሙዝ ወሽመጥን አስለቅቁ፣ ሆርሙዝ የእናንተ እንጂ የኛ አይደለም ብለዋል። ሄግሴትና ፕሬዚደንት ዶናልድ ጄ ትራምፕ በተለይም በኔቶ ውስጥ ያሉ የአሜሪካ አጋር ሀገራት አሜሪካ የካቲት 28 በኢራን ላይ የጦርነት ዘመቻዋን ከጀመረች በኋላ እርዳታ ባለማድረጋቸው በተደጋጋሚ ሲኮንኑ ቆይተዋል። ፕሬዚደንት ትራምፕ ባለፈው ወር በአውሮፓ አጋሮቻቸው ላይ ከፍተኛ ትችት በመሰንዘር ሌሎች ሀገራት በሆርሙዝ ባህረ ሰላጤ የሚያልፉ የነዳጅ ታንከሮችን ለማጀብ የባህር ኃይል ሀብቶችን መላክ አለባቸው ብለዋል። ከጠየቁም በኋላ አሜሪካ በእውነቱ የማንንም እርዳታ ያስፈልጋትም ማለታቸው ይታወሳል። በዚሁ የፔንታጎን መግለጫ የመከላከያ ሚኒስትሩ ሄግሴት የአሜሪካ የባህር ኃይል በኢራን ወደቦች ላይ የጣለው እገዳ እያደገና የዓለም አቀፋዊ እየሆነ መምጣቱን አረጋግጠዋል። ያለ አሜሪካ የባህር ኃይል ፈቃድ ማንም ሰው ከሆርሙዝ ባህረ ሰላጤ ተነስቶ ወደ የትኛውም የዓለም ክፍል አሁን ሰዓት መጓዝ አይችልም ያሉት ሄግሴት በሚቀጥሉት ቀናት ሌላ ተጨማሪ አውሮፕላን ተሸካሚ የጦር መርከብም ወደ እገዳው ዘመቻ ይቀላቀላል ብለዋል። የእገዳውን ቀጣይነት ሲያብራሩም ከእገዳው ተግባራዊነት በፊት ከኢራን ወደቦች ወጥተው የነበሩ 2 መርከቦችም በኢንዶ ፓሲፊክ ቀጠና ውስጥ በዚህ ሳምንት አሜሪካ በቁጥጥር ስር አውላቸዋለች በማለት ጠቅሰዋል። ትክክለኛውን ጊዜ አምልጠው የወጡ መስሏቸው ነበር፣ ነገር ግን አልቻሉም ብለዋል ሄግሴት። ማዕቀብ የተጣለባቸውን የጨለማ መርከቦች ስብስብ መርከቦቻቸውን ይዘናል፣ ወደፊትም ተጨማሪዎቻቸውን እንይዛለን በማለትም አብራርተዋል። ኢራን በከፍተኛ ሁኔታ በሆርሙዝ ሰርጥ ላይ የባህር ውስጥ ፈንጂን እያጠመደች መሆኑን በተመለከተ ከጋዜጠኞች ለተነሳላቸው ጥያቄ ሲመልሱ ይህ ጉዳይ የተኩስ አቁም ጥሰት ነው በማለት ገልጸው የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕም ኢራን ተጨማሪ ፈንጂዎችን ለማጥመድ እየተንቀሳቀሰች ነው የሚለውን መረጃ ደርሷቸዋል። ፕሬዝደንቱ በአሁኑ ሰዓት ይህንን እያጣሩ ይገኛሉ። ይህ እውነት ሆኖ ካገኙትም የተኩስ አቁም እርምጃውን እንደ መጣስ ተቆጥሮ ጦርነት እንደሚከፈት አረጋግጠዋል። የአውሮፓውያን የኃይል ወይም የነዳጅ አቅም እጅግ አደጋ ላይ የወደቀ መሆኑን ከግምት ውስጥ በማስገባትም በሆርሙዝ ባህረ ሰላጤ ላይ የሆነ ነገር ለማድረግ ከባድ የአውሮፓውያን ጥረት ቢመጣ በደስታ እንቀበላለን በማለት ገልጸዋል። አውሮፓውያን ጦርነቱን ቢቀላቀሉን በጣም መልካም ዜና ሆኖ ነው የሚሰማን ያሉት ፒት ሄግሴት አሁንም የምላቸው ተቀላቀሉን ነው ብለዋል። ይህ በዓለም ዙሪያ ላሉ ሀገራት የማንቂያ ደውል ነው። ወይ አቅሙ ያላችሁ ወይም የላችሁም፣ ካልሆነ እንደ ኢራን ባሉ ሀገራት ትዕዛዝ ስር ትወድቃላችሁ፣ የኢራን ባሪያ ትሆናላችሁ። ይህንን ካልፈለጋችሁ ግን ኑና ዝመቱ ብለዋል። እናም ስለዚህ ጉዳይ አንዳች ነገር አውሮፓውያን ሊያደርጉ ይገባቸዋል፣ አለዚያ ግን ታጥረው መቆየታቸው ነው፣ ነዳጃቸው እንጥፍጣፊው እያለቀ ነው ሲሉ ተደምጧል። አክለውም ኢራን የትኛውንም የኒውክሌር የጦር መሳሪያ ሙከራ ትርጉም ባለውና ሊረጋገጥ በሚችል መንገድ መተው እንዳለባት አሳስበዋል። ይህ ካልሆነ ግን አሜሪካ ማዕቀቧን እንደምትቀጥልና ከፍተኛ ውጊያ እንደምትከፍትባትም ተናግረዋል። አሜሪካ ለስምምነት አትጨነቅም። ኢራን ስምምነት ካላደረገች ደካማ የሆነ የአገዛዙ ኢኮኖሚ በማያባራው የአሜሪካ የኃይል ጫና ስር ሙሉ በሙሉ ሲፈራረስ በቅርቡ ታዩታላችሁ ብለዋል። ከዚሁ ጋር በተያዘ ሪፖርተር የዜና ወኪል አንድ የአሜሪካ ባለስልጣንን ዋቢ አድርጎ ዛሬ አመሻሹን ይዞት በወጣው ዘገባ የፔንታጎን የውስጥ ኢሜል አሜሪካን በኢራን ላይ በከፈተችው ጦርነት ወቅት ድጋፍ አልሰጡም ተብለው የሚታሰቡ የኔቶ አጋር ሀገራት ላይ ቅጣት ለመጣል የሚያስችሉ አማራጮች መቅረባቸውን አረጋግጧል። በዚህም መሰረት ስፔንን ከአንዳንድ የህብረቱ ክፍሎች ማገድን ያካተተ እርምጃ እንደሚወሰድባትም ተጠቅሷል። በተጨማሪም እንግሊዝ በፎክላንድ ደሴቶች ላይ ላላት የይገባኛል ጥያቄ አሜሪካ የምትሰጠውን ድጋፍ እንደገና መገምገምን ያካተተ ሲሆን ይህም የባለስልጣናቱ የአውሮፓውያን የመብት ጥያቄ ስሜት ብለው የጠሩትን ለመቀነስ ያለመ ነው ተብሏል። እነዚህ በኔቶ አባላት ስር ሆነው አሜሪካን በኢራን ጦርነት ላይ አልረዱም ተብለው የተለዩ ሀገራት ላይ ሊወሰዱ የታሰቡ አማራጮች አንዳንድ አጋሮችን ለአሜሪካ ወታደራዊ ዘመቻ የአየር ክልልን የጦር ሰፈርና የማቋረጥ መብቶችን ለመስጠት ባለመፈለጋቸው የተፈጠረውን
ብስጭት አሜሪካ የምታንጸባርቅበት ከባድ ቅጣት ነው ተብሏል። ወደ ኢራን ስንሻገር ደግሞ ኢራን እንደ ሁልጊዜው ጣቴ አሁንም ቃታ ላይ ነው በማለት ጀምራ መግለጫዋን በዛሬ አመሻሹን አውጥታለች። የኢስላማዊ አብዮታዊ ዘብ ኮርፕስ ወይም IRGC ከፍተኛ አዛዦችና የፖለቲካ መሪዎች አቋማቸውን እጅግ አጠንክረዋል። የኢራን አብዮታዊ ዘብ ኃይል የፖለቲካ ጉዳዮች ምክትል ኃላፊ ብርጋዴር ጀነራል ያዶላህ ጃቫኒ በኢራኗ በአራክ ከተማ ውስጥ በተካሄደ የድጋፍ ሰልፍ ላይ ለተሰበሰቡ በሺ ለሚቆጠሩ ሰዎች ባደረጉት ንግግር የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስትራቴጂካዊ ውድቀት ደርሶባቸዋል፣ አሜሪካ ወታደራዊ መዋቅር የማይበገረውን የኢራንን ሕዝብ መቼም ቢሆን ማሸነፍ አይችልም ሲሉ አጽንኦት ሰጥተው ሲናገሩ ተደምጠዋል። ጃቫኒ እንደሚሉት ከሆነ አሜሪካ የእስራኤል ኃይሎችና አጋሮቻቸውን ቀጥተኛና መጠነ ሰፊ ጥቃት ኢራንን ከ48 ሰዓታት ባነሰ ጊዜ ውስጥ እንደሚያደቃት በተሳሳተ መንገድ አስቀድመው አስበው ነበር። ዛሬ ትራምፕ ታላቁን የኢራንን ሕዝብ እጅ እንዲሰጥ ሆርሙዝን ዘግተው ማስገደድ ይፈልጋሉ። አላህ ግን ከሃዲዎችና የሐሰት ኃይሎችም በምዕመናን ላይ የበላይነትን እንዳያገኙ መንገዱን ዘግቶባቸዋል ብለዋል። ትራምፕ ይህንን አይረዱትም፣ የኢራንን ሕዝብ መቼም አያሸንፉትም፣ አያውቁትምም ብለዋል። በጀነራሉ አባባል መሰረት አሜሪካ ምንም እንኳን ሰፊ ወታደራዊ፣ ኢኮኖሚያዊ እንዲሁም ቴክኖሎጂያዊና የሚዲያ ኃይል ቢኖራትም ኢስላማዊቷ ሪፐብሊክ ኢራንን ማግለል ግን ተስኗታል። የዋሽንግተን ሁለተኛ ዓላማ መሪውን በመግደል የውስጥ መፈራረስና የስልጣን ክፍተትን መፍጠር ቢሆንም ይህ ኢራንን የመበታተን ሴራ ሙሉ በሙሉ ከሽፏል ብለዋል። ከዚህም የባሰ ማስጠንቀቂያ ከሌሎች ባለስልጣናት ተሰምቷል። የቴህራንን ባለስልጣናት እጆቻቸው አሁንም ቃታው ላይ መሆናቸውንና ኢላማ የተደረጉ ቦታዎችንም ዝርዝር በእጃቸው ላይ እንዳለ አስታውቀዋል። አሜሪካ ጦርነቷን የምትጀምር ከሆነና ማጥቃቷን ከቀጠለች አውዳሚ የሆነ ዓይንን በጭንቅላት የተሰኘ የአጸፋ እርምጃ እንወስዳለን ሲሉ የተለየ አይነት የውጊያ ስልት መዘጋጀታቸውን ተናግረዋል። የማስጠንቀቂያ የመጣው ፕሬዝዳንት ትራምፕ ኢራን በወቅታዊው የተኩስ አቁም ጊዜ ቅድመ ሁኔታዎችን ካልተቀበለች እንደ ድልድይ የኃይል መሰረተ ልማቶች ያሉ የሲቪል መሰረተ ልማቶችን እንደሚያወድሙ ዳግም አመሻሹን መዛታቸውን ተከትሎ ነው። የኢራን አብዮታዊ ዘብና የኤሮስፔስና የባህር ኃይል አዛዦች ምሽቱን በጋራ መልእክት ያስተላለፉ ሲሆን ጣቶቻችን ቃታ ላይ ሆነው ለአንድ ዓላማ በጋራ ቆመናል፣ የኢራን ደጀኖች እኛ እንሆናለን፣ እስከ መጨረሻውን እንዋጋለን ብለዋል የኢራን ባለስልጣናት በመግለጫቸው። ይህ በዚህ እንዳለ የኢራን ተደራዳሪ ልኡካን ቡድን በዛሬው ዕለት ሌሊቱን ለንግግር ወደ ፓኪስታን እንደሚገባ ይጠበቃል ተብሏል። ቢቢሲ እንደዘገበው የኢራን ተደራዳሪ ልኡካን ቡድን መካከል ከሚመሩት አንዱ የሆኑት የውጭ ጉዳይ ሚኒስትሩ አባስ አራግቺ የተመራ ቡድን ዛሬ ሌሊቱን ኢስላማባድ ፓኪስታን ይደርሳል ተብሎ እንደሚጠበቅ የፓኪስታን የዜና ምንጮች ለቢቢሲ አረጋግጠዋል። የዜና ወኪሉ ሮይተርስ በበኩሉ የውጭ ጉዳይ ሚኒስትሩ የሚጓዙት አነስተኛ ቁጥር ያለው አባላትን የያዘ ቡድን አስከትለው እንደሆነና ከአሜሪካ ጋር የሚደረግ ንግግር ላይ ይሳተፋሉ ተብሎ እንደሚጠበቅም ተዘግቧል። የውጭ ጉዳይ ሚኒስትሩ ጉዞ የተሰማው ዛሬ ከፓኪስታን ባለስልጣናት ጋር ንግግር ማድረጋቸውን ከገለጹ በኋላ ነው። ከፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር እንዲሁም የሀገሪቱ ጦር ኃይሎች አዛዥ ጋር በነበራቸው ንግግር ከአሜሪካ ጋር ስለሚደረገው ግጭት ተወያይተዋል። በንግግራቸው ወቅትም ከተኩስ አቁም ጋር ተያያዙ ጉዳዮች እንደተነሱ የተገለጸ ሲሆን ተኩስ አቁሙ ግን በአሜሪካና ኢራን መካከል ስላለው ይሁን በሊባኖስና እስራኤል መካከል ስለተፈጸመው በግልጽ አልተጠቀሰም። አሜሪካና ኢራን ሁለተኛ ዙር ንግግር የማድረጋቸው ጉዳይ እስካሁን ማረጋገጫ ባይሰጥበትም በአሸማጋይነት እየሰራች ያለችው ፓኪስታን ግን ድርድሩን ለማስተናገድ ዝግጁ ሆና ቀጥላለች። የኢራን ውጭ ጉዳይ ሚኒስትር ወደ ፓኪስታን ያደርጉታል የተባለውን ጉዞ በተመለከተ ከኢራንም ሆነ ከአሜሪካ በኩል ይፋዊ ማረጋገጫ አልተሰጠም። በሌላ በኩል ዳግም ለሚቀሰቀስ ጦርነት በሚል አሜሪካም ኢራንም የአሜሪካ አጋሮችም እየተዘጋጁ ይገኛሉ። አሜሪካ ዳግም በሚቀሰቀስ ጦርነት ሳዑዲ አረቢያን ከጥቃት ለመከላከል በሚል የኢራንን ድሮኖች ለመመከት የሚያስችል የዩክሬንን ቴክኖሎጂ በሳዑዲ አረቢያ ማሰማራቷ ተሰማ። አሜሪካም በሳዑዲ አረቢያ በሚገኘው የፕሪንስ ሱልጣን አየር ኃይል ካምፕና ወሳኝ የሚባሉ የሳዑዲ አረቢያ የነዳጅ ማከማቻዎች አካባቢ የኢራንን ድሮኖች ለመከላከል የዩክሬን የፈጠራ ውጤት የሆነውን ስካይማፕ የተሰኘ መቆጣጠሪያ ስርዓት መዘርጋት መጀመሯን ሮይተርስ ዛሬ አመሻሹን ዘግቧል።
ይህ እርምጃ የአሜሪካ የአየር መከላከያ ስርዓት ያለበትን ከፍተኛ ክፍተት የሚያሳይ መሆኑን ተንታኞች የገለጹ ሲሆን ሲስተሙ ቀደም ሲል በዩክሬንና ሩሲያ ጦርነት ወቅት የኢራንን የሻሄድ ድሮኖችን ለመከታተልና ለመምታት የከፍተኛ ብቃት ያሳየ እንደሆነ ተነግሮለታል። የሚያስገርመው ነገር ትራምፕ ባለፈው መጋቢት ወር ላይ የዩክሬኑ ፕሬዝደንት የድጋፍ ጥያቄን ድሮኖችን ለመከላከል የነሱ እርዳታ አያስፈልገንም በማለት ውድቅ አድርገውት የነበረ ቢሆንም አሁን ግን የዩክሬን ወታደራዊ ባለሙያዎች አሜሪካውያንን ለማሰልጠን ካምቡ ድረስ መግባታቸውንና መሳሪያዎቻቸውን ከዩክሬን ወደ ሳዑዲ አረቢያ መግባታቸውን የተዘገበው ይህ የአሜሪካ አቋም ለውጥ የመጣው በቅርቡ በፕሪንስ ሱልጣን አየር ኃይል ካምፕ ላይ በደረሰው ከባድ ጥቃት የራዳር አውሮፕላኖችን ማውደሙንና የነዳጅ ጫኝ መኪኖችን መውደማቸውን ተከትሎ ነው። ወታደራዊ ተንታኞች እንደሚሉን ከሆነ አሜሪካ ከፍተኛ ወጪ ብታወጣም በአየር መከላከያ ረገድ የቆዩ ክፍተቶች እንዳሉባት ይህ ክስተት በግልጽ አመላካች ሆኗል ብለዋል። በአሁኑ ወቅትም ካምፑ የዩክሬን ቴክኖሎጂዎችንና የአሜሪካ ሲስተሞችን ቀላቅሎ እየተጠቀመ ቢሆንም በሙከራ ሂደት ላይ አንዳንድ መቆራረጦችና አደጋዎች ማጋጠማቸውን የድሮን ጥቃቱን የመመከት ስራ አሁንም ፈታኝ መሆኑን አሳይቷል ሲል ሚድል ኢስት ሞኒተር ዘግቧል። በሌላ በኩል የዓለም የነዳጅ ዋጋ በከፍተኛ ሁኔታ መናሩ እየተዘገበ ነው። በመካከለኛው ምስራቅ እየተባባሰ የመጣው ወታደራዊ ውጥረትን ተከትሎ የድፍድፍ ነዳጅ ዋጋም በዛሬው ዕለት 40 መሻሹን በከፍተኛ ሁኔታ ጨምሯል። የብሬንት ነዳጅ ዋጋ በ1.17 በመቶ በመጨመር አንድ በርሜል $106 የደረሰ ሲሆን የWTI ዋጋም ደግሞ እንደሚያሳየው በ1.12 በመቶ አድጎ $96.9 ጨምሯል። ይህ ፈጣን የዋጋ ጭማሪ በዛሬው ዕለት የታየው ኢራን በሆርሙዝ ሰርጥ ላይ አንድ የጭነት መርከብን በኮማንዶቿ በኩል ስትቆጣጠር የሚያሳይ ቪዲዮ ማሰራጨቷንና በኢራን ዋና መዲና በቴሄራን ሰማይ ላይ የሚታዩ ምንነታቸው ያልታወቁ አካላትን ለመምታት የኢራን የአየር መከላከያዎች እርምጃ መውሰዳቸው መነገሩ ከተሰማ በኋላ ነው። ይህ የዓለም አቀፍ የዋጋ ጭማሪ በኢራን ውስጥ ስላለው የውስጥ የስልጣን ሽኩቻ በወጣው መረጃ ምክንያት ሐሙስ ዕለት ከታየው የ3 በመቶ የዋጋ ንረት ቀጥሎ የመጣ ነው። በአሜሪካና በኢራን መካከል የሚደረገው ድርድር መቋረጡን ተከትሎ ሄይቶንግ ፊውቸርስ የተባለ ተቋም አሁን ያለው የተኩስ አቁም ሁኔታ ወደ ጦርነት ለመግባት የሚደረግ የቅድመ ምዕራፍ ዝግጅት ነው። ስለዚህ ሁለቱም አካላት ቀጣይ ወደ እርቅ ሳይሆን ወደ ጦርነቱ እንደሚገቡ አመላካች ነው ሲሉ ስለ ሁኔታው ተናግረዋል። ይህ በዚህ እንዳለ የጃፓን የነዳጅ እጥረትን ለመከላከል የ3.38 ቢሊዮን አሜሪካን ዶላር ክምችት ልትለቅ እንደሆነ አስታውቃለች። በመካከለኛው ምስራቅ እየተባባሰ በመጣው ውጥረት ሀገራት በነዳጅ እጥረት እየተመቱ ሲሆን እንደየአቅማቸው ሁሉም ሀገራት የየራሳቸውን የሚሉትን እርምጃ በመውሰድ ይህንን አስቸጋሪ ጊዜ ለማለፍ በከፍተኛ ሁኔታ እየታገሉ መሆናቸው ነው መገናኛ ብዙሃን እየዘገቡ የሚገኙት። በዚህ እንዳለ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ከጀርመን ቻቸው ፍራንክ ዋልተን ጋር በስልክ ባደረጉት ውይይት በክልሉ እየተካሄደ ያለው የኢራን ጦርነት አውሮፓን ማዳከም መጀመሩን በይፋ ገልጸዋል። ፕሬዝደንቱ ግጭቱ በሰላማዊ መንገድ በአስቸኳይ አውሮፓውያን ካልፈታችሁት በስተቀር የሚደርሰው ጥፋትና ጥቃት እጅግ የላቀ እንደሚሆን በመጠቆም ጦርነቱ በሁለቱ ሀገራት ግንኙነትና በአጠቃላይ አህጉሪቱ መረጋጋት ላይ እያሳደረ ያለውን ተጽዕኖ በዝርዝር አንስተዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ያለውን ጦርነት ለመቋጨት እየተጣደፉ እንዳልሆነ መግለጻቸው ደግሞ ሁኔታውን በጣም አስደንጋጭ ያደርገዋል ብለዋል። በመጨረሻም የአሜሪካ ወታደራዊ አዛዦች ትክክለኛ ኢላማቸውን የመምታት አቅም ያላቸው የረዥም ርቀት መሳሪያዎችን ከእስያና ፓሲፊክ ቀጠና ወደ መካከለኛው ምስራቅ መዛወራቸው በሌሎች ቀጠናዎች ላይ ለአደጋ ሊያጋልጠን ይችላል የሚል ከፍተኛ ስጋት እያሳደሩ መሆናቸውን የአሜሪካ መገናኛ ብዙሃን ጻፉ። ዘ ኒውዮርክ ታይምስ አመሻሹን እንደዘገበው ከሆነ ጦርነቱ ከፌብሩዋሪ 28 ጀምሮ ከፈነዳ ወዲህ አሜሪካን ለቻይና ኦፕሬሽን ተብለው ተቀምጠው የነበሩ ክምችቶች ውስጥ ግምታዊ ቁጥራቸው 1100 በላይ የሚሆኑ የረዥም ርቀት ክሩዝ ሚሳይሎችን ተጠቅማለች። የመከላከያ ሚኒስትሩ ፔንታጎን ውስጥ ግምገማዎችና የኮንግረስ ባለስልጣናት እንደገለጹት አሁን ላይ የቀነሰውን የሚሳይል ክምችት ከ1000 በላይ ቶማሃውክ ክሩዝ ሚሳይሎችን
ፓትሪዮት መቃወሚያዎችና ሚሳኤሎችን እንዲሁም በምድር ለምድር የሚምዘገዘጉ ፕሪሺየስ ስትራይክና አታካም የተባሉ የረዥም ርቀት ሚሳኤሎችንም ያጠቃልላል። ይህ ከፍተኛ ፍላጎትን ለማሟላት ሲባል ወደ ወታደራዊ ተቋሙ ጥይቶችንና እንዲሁም ትጥቆችን በእስያና በአውሮፓ ከሚገኙ ወታደራዊ ካምፖች በከፍተኛ ቁጥር በማዘዋወር ወደ መካከለኛው ምስራቅ መውሰዱ ይታወቃል። ይህ እርምጃ ደግሞ በእነዚህ ቀጠናዎች ላይ ሊነሱ ለሚችሉ ድንገተኛ ጥቃቶችም አሜሪካ ያላትን ዝግጁነት ጥያቄ ውስጥ እንዲወድቅ አድርጎታል ብለዋል። ዘገባው በተጨማሪም አሜሪካ እጅግ ውድ በሆኑ ሚሳኤሎች ላይ ያላት ከመጠን ያለፈ ጥገኝነትና የሀገሪቱ የመከላከያ ኢንዱስትሪ የሚፈለገውን ያክል ምርት በፍጥነት ማምረት አለመቻሉን እንደ ትልቅ ስጋት አንስቶታል። የመከላከያ ሚኒስትር አሁን ላይ የጎደለውን የሚሳኤል ክምችት ሙሉ በሙሉ ተክቶ ወደ ነበረበት ለመመለስ ዓመታትን ሊፈጅ እንደሚችል ነው የመገናኛ ብዙሃን ተንታኞች ስለ ሁኔታው አስከፊነት እየተናገሩ የሚገኙት። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ